ሰላም ለእናንተ ይሁን የተወደዳችሁ የጄኤምኤም ቴሌቪዥን ተመልካቾቻችን ከጄኤምኤም ቴሌቪዥን መረጃዎችን ወደ እናንተ የምናደርስበት ሰዓት ላይ ነው የምንገኘው መረጃዎቹን ደግሞ ምነግራችሁን ኤልያ ሳሙኤል ነኝ በመጀመሪያም ዋና ዜናዎቹን ልንገራችሁ የኦክሲጅን ምርት እጥረትን ሙሉ በሙሉ ለመፍታት እየተሰራ መሆኑን ጤና ሚኒስቴር አስታወቀ ከውጭ በእስራኤል ቴል አቪቭ እና ኢየሩሳሌም አቅራቢያ ሰደድ እሳት ተከሰተ እንድትከታተሉ የጋበዝኩኝ ዝርዝር መረጃዎችን ነግራችኋለሁ በኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት አዘጋጅነት ከሚያዝያ 15 እስከ ሚያዝያ 17 የሚካሄደውን አመታዊ የፓስተርስ ኮንፈረንስ በአድዋ 00 መታሰቢያ አዳራሽ በመካሄድ ላይ ይገኛል ኮንፈረንሱ ከመላ ሀገር የተውጣጡ ወደ 5000 የሚጠጉ አገልጋዮችና መሪዎች እየተሳተፉ ሲሆን ለ3 ቀናት በሚካሄደው በዚህ ኮንፈረንስ በተለያዩ ጉዳዮች ዙሪያ ስልጠናዎችን በመስጠት ላይ ይገኛሉ የዘንድሮ ኮንፈረንስ ክርስቲያናዊ እሴቶችን በማጎልበት የክርስቶስን መልክ የምታንጸባርቅ ቤተክርስቲያንን ማነጽ በሚል መሪ ቃል እየተካሄደ ሲሆን ክርስቲያናዊ አመራር የወንጌል ተልእኮ ሰላምና እርቅ የልጆች አገልግሎት ወጣት መሪዎችን ማፍራትና ግለ ሁለንተናን መንከባከብ የሚሉ ጉዳዮች ስልጠና በመስጠት ላይ ይገኛሉ በመድረኩ 99 አድቬንቲስት በመጽሐፍ ቅዱስ ትልቅ ታሪክ ውስጥ ህብረቱ ለልጆች ማስተባበሪያ ያዘጋጀው መጽሐፍ በጸሎት ተመርቆ ለአገልግሎት የበቃ ሲሆን ይህ ኮንፈረንስ ህብረቱ ለሚያከብረው የ50 ዓመት ኢዮቤልዩ የመጀመሪያ ምዕራፍ ነው ተብሏል የኦክሲጅን ምርት እጥረትን ሙሉ በሙሉ ለመፍታት እየተሰራ መሆኑን ጤና ሚኒስቴር አስታወቀ በኢትዮጵያ ባሉ ሆስፒታሎች እየተስተዋለ የሚገኘውን የኦክሲጅን እጥረት ሙሉ በሙሉ ለመፍታት እየተሰራ እንደሚገኝ ጤና ሚኒስቴር አስታውቋል የኦክሲጅን እጥረት በህክምና አገልግሎት አሰጣጥ ላይ ከፍተኛ ተጽዕኖ ያሳደረ መሆኑን ያነሳው ሚኒስትሩ ከዚህ በፊት ፍቃድ ወስደው ኦክሲጅን በማምረት ላይ ከሚገኙት 40 ተቋማት በተጨማሪ የማምረቻ ማሽኖችን በየአካባቢው በመትከል ምርቱን በተመጣጣኝ ዋጋ ወደ አካባቢው ለማዳረስ መዘጋጀቱን ገልጸዋል በሚኒስትሩ ህክምና አገልግሎት ስራ አስፈጻሚ የሆስፒታል ዲያግኖስቲክ ዴስክ አስተባባሪ አቢ ዳዊት በኦክሲጅን ስርጭት ላይ የሚታየው ችግር የምርት እጥረት ብቻ ሳይሆን ምርቱን ወደ የሆስፒታሎቹና አገልግሎት ፈላጊዎች የማድረስ ሲሊንደር እጥረት እንደሆነ ተናግረዋል ኦክሲጅን ከማምረት ጎን ለጎን አዳዲስ ሲሊንደሮችን ለማምረትም ሂደቶች መጀመራቸውን ያነሱት ኃላፊው በተለይ ጥሩ የኤሌክትሪክ አቅርቦት ባላቸው አካባቢዎች በመጠኑ አነስተኛ ይሆንና በቀላሉ የሚንቀሳቀስ ኦክሲጅን ኮንሰንትሬተር የተባለ መሳሪያ እየተጠቀምን እንገኛለን ብለዋል በዚህም መሰረት ሚኒስቴር መስሪያ ቤቱ የኦክሲጅን ማምረቻ ማሽኖችን በየአካባቢው በመትከል ምርቱን በተመጣጣኝ ዋጋ ወደ አካባቢው ለማዳረስ ዝግጅቱን ማጠናቀቁን አስረድተዋል መረጃው የአሃዱ ነው እየተከታተላችሁ የምትገኙት ከጄኤምኤም ቴሌቪዥን ወደ እናንተ እየደረሰ ያለው መረጃዎቻችን ነው ወደ ውጪ ዜናዎች አልፋለሁ በእስራኤል ቴል አቪቭ እና ኢየሩሳሌም አቅራቢያ ሰደድ እሳት ተነሳ በእስራኤል ቴል አቪቭ እና ኢየሩሳሌም አቅራቢያ በትናንትናው ዕለት ሰደድ እሳት መከሰቱን ታይምስ ኦፍ እስራኤል ዘግቧል የእስራኤል የእሳት አደጋ ባለስልጣን ቃል አቀባይ በሰጡት መግለጫ በሰደድ እሳቱ 13 ሰዎች ቀላል ጉዳት የደረሰባቸው ሲሆን ከነዚህም መካከል 10 የእሳት አደጋ ሰራተኞች እንደሚገኙበትም አስታውቀዋል በከባድ ሙቀትና አውሎ ንፋስ ምክንያት እንደተነሳ የተገመተው ሰደድ እሳቱን ለመቆጣጠር የእሳት አደጋ መከላከያ አውሮፕላንና በርካታ የእሳት አደጋ ሰራተኞች በማሰማራት የእሳት አደጋውን ለመቆጣጠር እየተሰራ እንደሆነ የታይምስ ኦፍ እስራኤል ዘገባ ያመለክታል ሰደድ እሳቱ በመጀመሪያው በእስራኤል ሞቫቭ ተአዙዝ አካባቢ የተከሰተ ሲሆን በተደረገው እሳቱን የመቆጣጠር ስራ አመሻሽ ላይ በሰደድ እሳቱ ሳቢያ ተዘግተው የነበሩ አንዳንድ መንገዶች መከፈታቸውም ተገልጿል ቻይና ከአሜሪካ ለመግዛት ያዘዘቻቸውን የቦይንግ አውሮፕላኖች እንዲመለሱ አደረገች ባልደረባችን ዳንኤል አንተነ ዝርዝር መረጃው እንደሚከተለው ያቀርበዋል ቻይና በፕሬዝዳንት ትራምፕ ለተጣለባት ከፍተኛ ታሪፍ አጸፋ ከቦይንግ ለመግዛት አዛቸው የነበሩ አውሮፕላኖችን እንዲመለሱ ማድረጓን የአሜሪካ አውሮፕላን አምራች ቦይንግ ኃላፊ አስታወቁ በሁለቱ ሀገራት መካከል የንግድ ውዝግብ መባባሱን ተከትሎም ለቻይና ተልከው የነበሩ ሁለት የቦይንግ አውሮፕላኖች የተመለሱም ሲሆን ሌላ ሶስተኛ አውሮፕላን እንደሚከተልም የቦይንግ ዋና ስራ አስፈጻሚ ኬሊ አርትበርግ ተናግረዋል የግዙፍ አውሮፕላን አምራች ኃላፊ ለሲኤንቢሲ እንደተናገሩትም
በዚህ ዓመት 50 አውሮፕላን ለቻይና ለመሸጥ ታቅዶ የነበረ ሲሆን ገዢዎቹ ግን አውሮፕላኖቹን ለመቀበል ፍላጎት እንደሌላቸውም አሳይተዋል። በፕሬዝዳንት ትራምፕ ትዕዛዝ አሜሪካ በቻይና ምርቶች ላይ የ145 በመቶ ታሪፍ መጣሏን ተከትሎም ቻይና ወደ ሀገሯ በሚገቡ የአሜሪካ ምርቶች ላይ የ125 በመቶ ታክስም ጥላለች። የቻይና ያጸፋ ምላሽ ያሰጋቸው ትራምፕ ባለፈው ማክሰኞ በጽህፈት ቤታቸው በሰጡት መግለጫም ከቻይና ጋር ያለው የንግድ ግንኙነት እንደሚሻሻል ተስፋቸውን ገልጸው የተጣለው ታሪፍ በከፍተኛ ደረጃ እንደሚቀንስ ነገር ግን ዜሮ እንደማይሆንም ተናግረዋል። የቦይንግ ስራ አስፈጻሚ ቻይና በተጣለባት ታሪፍ ምክንያት ያዘዘቻቸውን አውሮፕላኖች መቀበል አቁማለች ሲሉም የትራምፕ ውሳኔ ያስከተለውን ውጤትም ገልጸዋል። ለአውሮፕላኖቹ ከፍተኛ የገበያ ፍላጎት መኖሩን የገለጸው ቦይንግ ተገንብተው ለገበያ ዝግጁ የሆኑትንና አልቀበልም ያለቻቸውን 41 አውሮፕላኖች ለሌሎች አየር መንገዶች ለመሸጥ የሚያስችለውን አማራጭ እየገመገመ መሆኑን ዋና ስራ አስፈጻሚውም ገልጸዋል። ዘገባው የቢቢሲ ነው። ለዛሬ ያስኩላችሁ መረጃዎች ከማጠቃለያ በፊት አርዕስተ ዜናዎቹን ላስታውሳችሁ። የኦክሲጅን ምርት እጥረትን ሙሉ በሙሉ ለመፍታት እየተሰራ መሆኑን ጤና ሚኒስቴር አስታወቀ። ከውጭ በእስራኤል ቴል አቪቭ እና ኢየሩሳሌም አቅራቢያ ሰደድ እሳት ተከሰተ። ለዛሬ ያዝነላችሁ መረጃዎች እነዚህ ነበሩ። ያዘጋጁላችሁ ነጻነት ዋቁማ፣ ዳንኤል አንተነና ታምራት ሞቲ ከመላው የስቱዲዮ ባለሙያዎች ጋር በጋራ በመሆን ነበር ወደ እናንተ ያደረስኩት። ሊያ ሳሙኤል ነኝ። ሌሎች የጄኤምኤም ቴሌቪዥን ፕሮግራሞች ይቀጥላሉ። መልካም ጊዜ።